በዛሬ ቪዲዮ እነዚህን በገጠር አባቶቻችን ልጆቻቸውን ሲጠረጥሩ የሚያው ብልት ነው። የልጆቻቸውን ብልት ያያሉ። ነውራም በአለጌ ወንድ አይሄድም ማለት ቁማይሸና ማለት ነው። ወንድ ይሄዳል። አግቢኝ ብዬሻለሁ እባክሽ አግቢኝ እስከመቼ ድረስ ለታባለገኝ። ዶክተር ከአንድ ብርጭቆ በላይ መጠጣት አትችልም ሲል አጠራኝ በድንገት አሜት ይለኛል። ቆይ በላ አይ ጀግና እኮ ነው ቴዎድሮስ። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብሎም እናንተን ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸው ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። ያው እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፎንቅዬ ፎንቁካ ላብ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀላ ሞንደልደል ያለች በተን አለች። እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ደግሞ ጻፍ በማድረግ ብሎም እምለቃቸው ቪዲዮዎች በቶሎ እናንተ ጋር ተደራሽ እንዲሆኑ የደወል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾቼ ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም ብዙ ተውካል አብዛ ወደ ቪዲዮ Hello, I just came here recently and I was looking for Kabade's house. He told me he lives around here. I tried to call him but his phone is not working and I was wondering if you can show me his house. Mini? ሁሉንም የደም አይነት እየጠየቅኩ ነው። ያንቺ የደም አይነት ምንድነው? ኦፕላስቱ ሰበን መሰለኝ። ኦፕላስቱ ሰበን አዲስ ምርት ነው። ዋው ኦ ማይ ጋድ ዋው! አቤት ምንድነው? የለም እንደዚህ ነው። ሂጂ ካሰብኩ አለኩኝ። የለም አልበዛም። አምስት ሰንበትን ልረፍ። አባቱም እንዲህ ነበር። ቤት ዞሮ መጣ። የትውልድ አድን ስራ ነው ማዘር እየሰሩ ያሉት። እኔ ላይ ደረሰውማ በምራቴ ላይ አይደርስም የሚል አማች ይስጣችሁ። አሜን በሉ። ስማ ቤኒ፣ ይሄ ቪዲዮ ስንት ላይ ካገኘ ከቤት ወጣልኛለህ ማለት አባረኝ? 250 ሻንጣን አዘጋጅ። የሰውን ክፋት ብቻ አላሳያችሁ። 447600 ላይክ። ይሄ ሁሉ ልጁን ከቤት ለማስባረር የሚደረግ ጥረት ነው። ተሳክቶላቸዋል። ቤት ፍለጋ ወጥቷል። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ለዚህ ነው ሳለን እንከባበርና አተከዙ ዘወራተል ሚውሻ ቤት እንደዚህ አልወጣ ብለው ያሉ ጎረምሶቻችሁን በዚህ መንገድ አባሩ። የገጠር ዲኤንኤ በገጠር አባቶቻችን ልጆቻቸውን ሲጠረጥሩ የሚያው ብልት ነው። የልጆቻቸውን ብልት ያያሉ። ከሌላ የተወለደ ነው ብሎ ካመኑ ካሰቡ ከነሱ ጋር ተመጣጣኝ አይሆንም። ትልቁ መለያቸው እሱ ነው። በከተማ ከሆነ በደንብ ሊመረመር ይችላል። በገጠር ግን የሚያው ብልት ነው። ይሄ ትልቅ እንትን ነውና አንድ ሰው እንደ ውርስ ነው ማለት ነው። እንደ ውርስ ነው። ገብስ ዘርቶ ባቄላ ማጨድ አይቻልም። ልጅ አባቱን ነው የሚወርሰው። አሁን ምንም ይሁን የአባትየው ትልቅ ከሆነ የልጅ የተማይድም ትልቅ ነው። የአባትየው ትንሽ ከሆነ የሱም ትንሽ ነው። ከየትም አይመጣም። አንድ ሰው በዚህ ይታመናል። አባቶች የሚያምኑ በዚህ ነው። ይሄ ልጄ አይደለም ልጄ ነው ብሎ የሚወስኑት
የልጃቸውን ብልት አይተው ነው የልጃቸውና የራሳቸውን ያገናዝባሉ። የኔ ጥያቄ ሴቷስ ልጅ ከሆነች ወንዱ በዚህ መንገድ አወቃችሁ ይባል፣ ሴቷስ ልጅ አለመካዳችሁን በምን መንገድ ነው የምታረጋግጡት? ዴኒ በምን መንገድ ነው? ይመለስልኝ። ለከተማ ሰዎች ደግሞ ወንድ ልጃችሁን የምትጠረጥሩ ከሆነ ቼክ አድርጉ። ለማንኛውም ተረትና ምሳሌዎቻችን ተመልሰዋል። በእናት አሁንም ተረት ላይ ነው እንዴ? ፈስ ያለበት ካካ ይላል ካካ ይላል። ገብቶና ፈሱ ከመጣ ምን ያድርግ? ሽንት ቤት ገብቶ ሰርቆ ከማሰብ አለማሰብ። እኔ መጀመሪያ ከሰረቁ በኋላ ምን ማሰብ ነው? ትሰርቂያለሽ ነኝ? ኧረ በእናትህ ሂድ። አወቅሽ ሲሏት ቲክቶከር ሆነች። እኔ የለሁበትም ሲላ አወቅሽ ሲሏት ቲክቶከር ሆነች። ጸዴ ነው። ምን አይነት ስፖርት ነው? የፊንጢጣ ነው በለኝ። እውነትም ያስብላል። በመሀል ግን ቱስ እንዳታረግ እንዳያመልጥ ነው የምሰጋው። ጀንጅብል አለ ብዬ እኔማ አንድ ኩንታል ሙሉ ጀንጀብሉን እሰጣለሁ ብዬ ሳስረው የለም፣ ጀንጀብል የለም። ድላምፔች ቀርቶ ማንም መስኪቶ አልረገጠም። ምንም የሚያስቅ ነገር የለም። ይሄ እውነተኛ የተመሰረተበት ታሪክ ነው። እውነተኛ በማርቆስና በጳውሎስ የተሰራ ነገር ነው። እንዴ ማንም አልወሰደም ጀንጅብሉን ማንም አልወሰደም። እኔ እኮ ያልኩት እኮ ጋይስ የማላውቀው እንግሊዘኛ አምጥቼ ዌልካም ጨምሬ ዌልካም ባክ ብዬ ነገሮችን ሁሉ አድርጌ በጣም ክፉ ነው። በጣም በመስኮት ተማርኩት ትምህርት ነው ሲጭ ጀንጀብል አለ፣ ኮሮርማ አለ፣ ኮፒ አለ እያልኩት ነበርኩ እያስተዋወቅኩ። ግን ምን አደረጋችሁት? ምንም አልተደረገም። ጅንጅብሉም አልተወሰደም። አይ ጳውሎስዬ ጀንጀበልህን እኮ ለኛ ብትሰጠን ነው የሚሻለው። ምን ይባላል? ምን ይባላል? ነውራም ባለጌ ወንድ አይሄድም ማለት ቁም አይሸናም ማለት ነው። ወንድ ይሄዳል እና ሴት መቼም ሁሉን ችሎ አሳልፎ ነው። ግን ደግሞ ለወንዶች እኮ የምክር እና በስህተት እንትን ይላል ያስባለሁ። ግን ደግሞ ሆን ብሎ ከሚስቱ በላይ ይማግጥ እንደዛማ የለም። እኔም አሁን ይችን ሰራ ብዬ ነው በላይ ላይ አሁን ወይንም ሁለት የሶስት የሚሉት ነገር አላቸው። እህል ነው እንጂ ለሁለት የሚበላ ሰው ለሁለት አይበላ። በዛ ምክንያት ከመጣብኝ እኔም በሳለሁ። ግን በስህተት የሆነ ነገር ብዙም ይቅር ይባላል። ሰው ሙቶም ይታረቃል እንኳን ያይቅርና ብዬ ነው እንጂ በዛማ ከመጣ እንዴት የሰው ብዙም ወኛለው እያሳለፍን ነው። ስለዚህ ችሎ ማለት ምን መሰለ ነገር የለም። መቻለሁ ማስተዋለው ባልሆነ ነገር የሆነ የሞቀ ቤት ይፈርሳል። ወይንም በትንሽ በስተት ነገር እሷም ሳታስበው ሳያስበው በድንገት የሚፈርስ ቤት አለ። እና መቼም ማስተዋል የሚያህል የለም ማለት ወንድ አይሄድም ማለት ቆሞ አይሸናም ማለት ነው። ምን ትላላችሁ ወንዶች? ናይስ ደከመኝ ስትሉ የዛሬ ልጅ እኔ ከሰበታ ልደታ ድረስ በእግሬ ምን አገባን እኛ። ይመለከተናል። ወይኔ እኔ እያረጀው ነው። ክርስቶስ እንዴት ብዬ ስራምድ ራሴ እንዳገኘው ስላሳያችሁ እግዚአብሔር በቃ ሳይታወቀኝ ክቡን ያልኩት ድንገት ራሴን ሳይሆን ጎብጫለሁ። እውነትም ሰው ለሰው ኑሯችንን ያከበዱብን እኮ።
አግቢኝ ብዬሻለሁ እባክሽ አግቢኝ እስከ መቼ ድረስ ለታባለገኝ ሀብት ይኑረን ብዬ የምጨናነቀው መሞት መኖሬንም በቅጡ ሳላውቀው እንደተዳረችው እንደ ጓደኛሽ ቀለበት አድርጌ በቃ ልውሰድሽ ማን እንደሆንሽ ታውቂያለሽ ማን እንደሆንሽ ታውቂያለሽ ትዳርም አሪፍ ነው አለው በረከት አይንሽን ባይንሽ የምታይበት እኔና አንቺ ብቻ በደንብ እንግባባ በቃ ተያይዘን እንቤት እንግባ አንቺ በኔ ብቻ ይኑርሽ እምነት ጠንክረን ከሰራ ይኖረናል ሀብት ማን እንደሆንሽ ታውቂያለሽ ማን እንደሆንሽ ታውቂያለሽ ራስ ታውቶ የሚበለ ማንም በለ የዞረበት አመት 81 12 ያስብላል አሁን ይሶይ ምን አደረገ ምን አጠፋኝ መላጣ 2018 ስንት ጊዜ ቀረክ ውሰደኝ የሚያስብል ዶክተር ከአንድ ብርጭቆ በላይ መጠጣት አትችልም ሲል አበሌሷ ሱበት ደስ ያሰኛል ጠራኝ በድንገት አቤት ይለኛል ቆይ በላ አውዳዷን ወልድላ አገኘች ልቤ አይ ጀግናው ቴድሮስ ጀግና እኮ ነው ቴድሮስ። ግን እናንተ ከሀብታም ጋር መጣላት መዘዙ ብዙ ነው ለካ። እናንተው ቂጣችሁን የጣላችሁ ድሃዎች ትሻሉኛላችሁ። የእውነት ስንት ድሃ እዚህ ያለ እነዚህ ድን ትቼ ምን ሀብታም ላይ አንጠለጠለ ታይ ሄለን አትሉኝም እንዴ? እናንተ ራሱ ልብ ግዢ አትሉም? ከቀልብሹኝ አትሉም እንዴ? ጥጋብ እንደዛ ፊጥ ሲያደርገን ምን ነው ሄለን ታይ አትሉኝም? በለፈለፉ በአፊ ጠፉ ለሚለው አባባል ይሄ ምርጥ ነገር ነው። ወርቋይት ነው 20 አንበሳ መታወርደ ኢንፎርሜሽን ሊስት መታወርደ እዚሁ አሰሚ ካልከኝም አሰማ ምረጥ which one the best answer ክስ ሂደቱ ወጪ 22112 የኖርዌይ ክሮነር ለአቶ ወርቁ አይተነው እንድትከፍል በተከሳሿ ላይ ወስኗል። choose the best answer አሁን አንቺ ተመርጪ የምትነካኩትን ሰው እወቁ። በአጠቃላይ አትነካኩ ብትችሉ በሰላማዊ መንገድ እኮ ቲክቶክን መጠቀም ትችላላችሁ። ግን እናንተ የጦር ሜዳ አረጋችሁት። መሰዳደቢያ፣ መዘላለፊያ፣ አንዱን ማንቋሸሻ። እኔ እኮ ምንድነው አዲስ ጡት ማስያዣና ፓንት ስገዙ ለኛ ካላሳያችሁን ቅር የሚላችሁ ነገር ይገባናል። ቤች ዳር ምናምን ነው መቼስ ሺት ያለብስ ጋቢ ያለብስ ምናምን የምትሉት ነገር አለ። ልበሱ እኮ እንደፈለጋችሁ። ግን ምንድነው ቀርጻችሁ የምታሳዩን? አሁን ሰላም ምንድነው ያደረግሽው? ድፍት ብለሽ ድድዱን የምታሳይን ለምንድነው ነው? አሁን ነው እወድሻለሁ፣ እውነት ለመናገር በጣም ነው የምወድሽ በትወናሽ ምናምን። ግን ይሄ አለባበስ ለቦታው ቢመጥንም ለኛ አይን ግን አይመጥንም። ለኛ አይን የሚመጥን ነገር ስሩልን እንጂ ያልተገባ ነገሮች የኛን ሀገር ወንዶች የሚፈትን ነገር ስሩልን አላልንም። እባካችሁ አድቡ። ከአርቲስት ደግሞ አይጠበቅም። ባለትዳር ነኝ። ካገባሁ 1 አመቴ ነው። በጣም የምወዳት ስር ሚዜም የሆነችልኝ ጓደኛ አለችኝ። ጓደኛዬ ነች። አብረን ረጅም ጊዜ ጓደኛሞች ነን። በዚህ ላይ ደግሞ ሚዜም ነበረች። ብዙ ጊዜ ከኔ ጋር አንለያይም። አብዛኛው ሰው እንደውም እህትሽ ነች እንዴ ሁሉ ይሉኛል። እኔም አዎ እላለሁኝ። ያው በስጋ ባንዋለድም ግን ከእህት በላይ ናት እላለሁኝ። በጣም ብዙ ጊዜ ቀንም ስትልም አንዳንድ ቀን እኔ ጋር ታድራለች። በጣም ነው የምንዋደደው። ከመዋደዳችን የተነሳ እኛ ሰፈር ቤት ፈልጌላት እኛ ሰፈር እንድትገባ አድርጌያለሁ። ሰፈር እንዳትርቅ ብዬ ማለት ነው። ባለቤቴም በጣም ነው የሚወዳት። እንደውም ብዙ ጊዜ ምን ነው ሊሆን አንዳንድ ቀን ከቀረች ምን ነው ቀረች፣ ለምን ቀረች፣ ምን ነው ጠፋች በጣም ነው የሚለኝ ደጋግሞ ማለት ነው። እና አንድ ቀን አመማት። ምን ሆንሽ ነው ምናምን ስላት አይ ዝም ብዬ ምናምን አለች። እንዲህ ያለ ቀናቶች ወራቶች መጡ። የሆነ ቀን ሰውነቷ በጣም ጨመረብኝ። ምን ሆንሽ ነው ውዴ ምናምን አልኳት። ስላት አይ እንጃ ምን እንደሆንኩኝ ይሄ ነገር ኪሎሽ እየጨመረ ነው መቀነስ አለብሽ። አረ
ሰውነትሽ ተበላሸ፣ ቅርጽሽ ተበላሸ አልኳት። እሺ አጠፋዋለሁ፣ ስፖርት እሰራለሁ አለችኝ። እኔም እሺ ምናምን አልኳትና ዝም አልኳት። ግን ቀን አይቀርምና የሆነ ቀን ሆዷ በጣም ገፋብኝ። ጓደኛዬ ምንድነው ሆድሽ አረገሽ እንዴ አልኳት። እንደ ቀልድ ነበር። እሷም ድንገት ነው ካፏ አመልጣት አው አለችኝ። እንዴ ከምርሽ እንዴ ምናምን አልኳት ስላት አለችኝና ድንገት ደግሞ ወደ ራሷ ተመለሰችና አይ ስልሽ ምናምን አለች። ንገረኛ አትዋሽኝ ምናምን አልኳት ስላት በቃ በጣም ስላስጨነኳት አው አለችኝ። እንዴ ጓደኛ መቻሽ እኔም ማላቀው ጓደኛ ኬት ማለት ባለትዳር አይደለችም፣ ቦይፍሬንድም የፍቅረኛም የላትም እና ኬት መጣ ምናምን ብዬ ግራ ገባኝና ኬት መጥቶ ነው ማለት አልገባኝም፣ ለምን አትነግሪኝም አልኳት ስላት ሃይ ነግርሻለሁ ብዬ እኮ ያው የሆነ ጀምሬ ነበር፣ ግን ያው ነግርሻለሁ ብዬ ነገ ዛሬ እያልኩኝ ሳልነግርሽ ይቅርታ ምናምን አለች። እኔም እሺ በቃ አላስጨንቃትም ብዬ በቃ ነገሮችን አቆምኩኝና ግን አስታውቀኝ፣ እሺ ፕሮግራም ላድርግ፣ የሆነ ነገር ላድርግ፣ ምሳ ላዘጋጅ ወይስ እራት አንድ ቀን ላዘጋጅና ትጠሪዋለሽ ታስታውቂኛለሽ አልኳት ስላት እሺ ነገ ዛሬ ለስራ ፊልድ ወጥቶ ነው ምናምን ያለችኝ ተሸፋፍናለች ማለት ነው። እሺ ምናምን አልኳትና እኔም ጫና ላደርግልባት አልፈለኩም። እርግዝናው ለካ በጣም የቆየ ነው ስለማያስታውቅባት እንጂ በጣም ገፍቶ ነበረ እና ከተወሰነ ወራት እኔ ካወኩኝ ከተወሰነ ወራት በኋላ 3 ወር 4 ወር በኋላ ወለደች እና ስትወልድም እኔ እንግዲህ እንደ ቤተሰቦቿም ሩቅ ስለነበሩ እንደ እህት ሆኜ አረስኳት እና ቤቴ እሷ ጋር እዚህ እያልኩኝ እየተመላለስኩኝ ቆንጆ አድርጌ አረስኳት። አንድ ቀን ቤት ቁጭ ብዬ ድንገት የባለቤቴ ስልክ ላይ ቴክስት ገባ። ከዛን ሻወር እየወሰደ ነበርና ስልኩን አንስቼ ቼክ ሳደርግ ማሬ እኔም ልጅህም ናፈቅን እኮ ምን ነው ቀረ የሚል ቴክስት ነበር። ማመን የከበደኝ ስልክ ቁጥሩን ሳይ የሷ ነው፣ ስሙ ግን በሌላ ስም ነበር የተያዘው እና ምንም አላልኩኝም። ጸጥ ብዬ ዝም አልኩኝ፣ ቁጭ አልኩኝ እና ሲወጣ እንደወጣ ስልኩን ቼክ አደረገ፣ ቴክስቱን አየ። እኔ መጣው አንዴ ቆይ ውዴ የሆነ ቦታ መሄድ አለብኝ ብዬው ወጣው። ቀድሜው የሆነ ቦታ ተደብቄ ሳይ እሱም ኳላይ ተከትሎ ወጣና እሷ ጋር ገባ። እጅ ከፍንጅ አስኳቸው። ጓደኛዬ የምወዳት የቅርቤ ብዙ ነገር ሳማክራትና ስንመካከር የነበረችው ጓደኛዬ አብሮ አደጌ የባሌ ቅምጥ ነበረች። ከሱ ነው የወለደችው። ደመቀች ፀሐይ እኮ ስራ ላሰራለን ወገንታት። ለማንኛውም ከአንዳንድ ሰዎች ተጠንቀቁ የዛሬ መልእክቴ ነው። ፀሐያ እንደምታዩት ፍንጥቅ ብላ እላይ ላይ ቡጉጉጉግ ብላለች። ለማንኛውም እኔስ ጨርሻለሁ ይብላይ ለፀሐያ እንጂ። ለማንኛውም የዛሬ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ። ታዲያ እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ፎንቅዬ ፎንቁ ካላብ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀላሙ ሞንደልደል ያለች በተናለች ልክ እንደ ፀሐይዋ እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ጻፍ በማድረግ ብለው የሚመለቃቸው ቪዲዮዎች በቶሎ እንዲደርሷቸው የደወል ምልክቷን በመጫን ለዚህ ቤት ፎንቃ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ያሉ እነሱን ነካ በማድረግ ደንገጥ አድርጓቸው። ላክ አድርጉ። ለማንኛውም የዛሬን አበቃው። ይመቻችሁ ባይ